እሺ ዛሬ የምንማረው ስለነኚህ ሶስት very useful and powerful words ናቸው። እሺ ሚኪስ ጋምባቸው እነኚህ yet still already በጣም አሪፍ። እሷ ገና አልደረሰችም በላይ ግን ለብቻው አይሆንም ማለት ነው። I wake up ፓስት አድርገው I woke up ቢሆንም ግን እንወጣለን። It's raining heavily It is raining heavily ቃላት መቁጠር ግን አይቻልም። ሙሉ እንደለኝ አሁን I have the confident ልክ ስትሆን ትደበቃለህ። አሁን ለማለት አይንጂ መጨመር ነው አይደለ? So it is raining heavily It's raining heavily so በትንሹ let me tell you the concept okay ከዛ በኋላ ኤግዛምፕሎች እንሰራለን። እሺ በጣም አሪፍ። ስለዚህ አሁን የት ስትል ገና አልሆነም። እሺ የሆነ አክሽን አስዩ ማድረግ ለምሳሌ ልበላ ነው አሉ። ኦኬ ሶ ገና አልበላህም። እሺ ማጋ የት ጋ ስለዚህ this is ገና አልሆነም ነው። እሺ ስቲል ደግሞ አሁን እየበላህ ነው። ሶ አሁንም እየበላህ ነው ማለት ነው። አክሽኑ ምንድነው? ongoing ነው እየሆነ ነው ማለት ነው። እየተደረገ ነው። ኤግዛክትሊ ሶ ስቲል አሁንም ማለታችን ነው። እየሆነ ነው ድርጊቱ። ኦሬዲ ጋር ስትመጣ ደግሞ ሆኗል ያ ድርጊት ወይም በልተሃል ኦሬዲ ማለት ነው። ገብቷል አይደለ? ስለዚህ ኦሬዲ ቀደም ብሎ መደረጉን ያሳየናል ማለት ነው። በቃ ባጭሩ ኮንሰፕቱ ይሄ ነው። ግን እናውቃቸዋለን but we don't use them correctly አይደለ? ችግሩ እሱ ጋር ስለሆነ በደንብ ፕራክቲስ እናደርግባቸዋለን ማለት ነው። ከማን እንጀምር? ከየት እንጀምር? እሺ ኦኬ እሷ ነች ግራ የምታጋባው። አሪፍ እንኳንም ከሷ ጀመርና ስለዚህ አሁን እዚህ ጋር በጻፍኩልህ ትርጉም ብቻ አይደለም እሺ የምንሄደው ምክንያቱም all of them ከኦሬዲ ውጪ ሌላ ትርጉም አላቸው። ማናማን ማለት ነው? የትና ስቲል ማለት ነው። ስለዚህ አንድ ላይ ያደረግን with their other meanings በደንብ እናያቸዋለን ማለት ነው። ከየት እንጀምር? ሰው ገና አልበላሁም ከሚለው እንጀምር። ከቅድሙ ኤግዛምፕላችን ገና አልበላሁም ደነ መተለይ የትን ተጠቅሜ አዎ ትምህርቱ ስለምንድን ነው? I haven't yet eaten yet ይበላው I haven't eaten yet ማለት ነው። ኦኬ ገና አልበላሁም በጣም አሪፍ so haven't eaten አልኩኝ ማለት I am using the present perfect tense have or has ስልና verb 3 ነው የምጠቀመው። ከዛ ገና አልሆነም ነው አይደለ? ገና ሆኗል የሚባል አማርኛ አለ እንዴ? ያሉ ነው። so ገና አልሆነም ነው so ምንድነው የምናደርገው ማለት ነው? we're making negative statements እሺ እሷ ገና አልደረሰችም በላይ ግን ለብቻው አይሆንም ማለት ነው። አሁን I haven't eaten ትችላለህ አልበላሁም ነው። ገና አልበላሁም so I haven't eaten yet ግን ትበያለሽ ነው። ትበላለህ ምትበላ ይታወቃል ለምትበላ ማለት expected ነው ድርጊቱ። እሺ እሷ ገና አልደረሰችም she hasn't በጣም አሪፍ has መቀየር ጥሩ ነው። መድረስ arrive እንዲህ arrive ካልክ እዚህ ጋር eat ማለት ነበረብክ። ኦኬ arrived yet እስኪ አሁን ሙሉን በላ she hasn't arrived yet ትደርሳለች ግን ገና አልደረሰችም ያልክ ነው ማለት ነው። ክሊር ስለዚህ እቺኛዋ ድርጊት ገና እንዳልሆነች ግን እንደምትሆን ኤክስፔክት እንደምናደርግ የምንገልጽባት ቃል ማን ትባላለች? yet እሺ በጣም አሪፍ yet ሌላ ትርጉም አለው it's the same as but ማለት ነው ነገር ግን or ግን አይደለ? በጣም አሪፍ እሺ አሁን እንግሊዘኛ ለብዙ ዓመት ተምረሃል ግን መናገር ይከብዳል አይደለ? እሱን ስቶሪ ንገረኝ በየት አድርገህ Okay. I learned English a lot of years. To ያቺኛው አለ for many years. ግን yet excellent yet I don't speak አልችልም I don't speak አላወራም okay I can't speak it ይበላው I learned English for many years yet I can't speak it በጣም አሪፍ ስለዚህ yet እንደማንጠቀምናት እንደ but አይደለ another example ለምሳሌ በጣም በጠዋት ተነሳሁኝ ግን አርፍጄ ነው የደረስኩት ቤት or ደግሞ ስራ ቦታ okay I wake up ፓስት አድርገው I woke up early yet ምንድነው ስራ ቦታ አርፍጄ ደረስኩኝ I arrived ማርፈድ ምንድን ነበረ? መጀመሪያ የት ነው arrive ያደረገው? work ስለዚህ I arrived at work late ደምልኝ አሁን ቃል በቃል ማለት አይቻልም። አስበው በእንግሊዝኛ ከዛ ሙሉውን ንገረኝ። እሺ I woke up early yet yet እዚህ ጋር ጋፕ መስጠት አዎ ጋፑን እየነገርኩህ ነው። I woke up early pause ከዛ በኋላ yet pause I arrived at work እዚህ ጋር ፖዝ የለም ትደግመዋለህ። እሺ ከመጀመሪያው of course
እሺ I woke up early yet ናሱ ይኸውልህ ፖዙ ማለት ነው 2 ሰከንድ ነው የሚቻለው 3 ሰከንድ 5 ሰከንድ I woke up early yet I arrived at home late home ነው የተመለስከው I arrived at work late or I came here late because work ከሆነ ያለው I came here late ትላለህ ማለት ነው ስለዚህ yet ሁለት ትርጉም አለው ማለት ነው አንደኛው ገና ነች ገና ይሄ ነገር አልሆነም ስትል ነው the other one ደግሞ ግን or ደግሞ ልክ እንደ በት ተቀራለች ማለት ነው clear let's move here okay still ጋር እንሂድ so still አሁንም አሁን ብዙ ጊዜ the mistake that I see still now የሚባል ነገር ምን ማለት ነው አሁን still ነው እስካሁን የሆነ still ነው ማለት እስካሁን እንደማለት ግን ትርጉሙ ምን መሰለህ አሁን ማለት ነው still አሁንም ነው now አሁን ነው አሁን የሚባል ነገር የለም አይደለ so እስካሁን ታንዴ ነው ምንድነው እስካሁን still እስከ የለችም እሺ still አሁንም እያልከ ነው እስከ በእንግሊዝኛ ምንድነው እስከ until ስለዚህ until now ነው እስካሁን እሺ until now እስካሁንም ስትል አልቋል ያ ነገር እሺ ለምሳሌ እስካሁን ጠበቅኳት ከሆነ አሁን I'm not waiting for her በቃ እስካሁን አልቋል ይሄ ድርጊት አይደለ ስለዚህ until now ስትል ይሄ ድርጊት አሁን ላይ አለቀ እያልከ ነው አሁንም ግን አላለቀም ongoing ነው ገባ ለምሳሌ አሁንም ሚቲንግ ላይ ናቸው ቅድምም ነበሩ አሁንም አሉ አላለቀም ሚቲንግ እስካሁን ሚቲንግ ላይ ነበሩ ካልክ they were in the meeting until now ትላለህ ግን አሁንም ሚቲንግ ላይ ናቸው በለኝ እስኪ still ፊት ለፊት አይመጣ በአማርኛ አሁንም ስለጀመርኩልህ እነሱ ናቸው ብለህ ጀምር they are still in the meeting እስኪ በለው they are still in the meeting እሺ እሷ አሁንም ተኝታለች she was at because አሁንም yes present ላይ አለ okay she is still sleeping asleep she's still asleep or she's still sleeping እሺ አሁንም ኳስ እያዩ ነው they are still watching football በጣም አሪፍ እሺ so still አሁንም አንደኛው ትርጉሙ the other one ደግሞ ልክ እንደ but ቢሆንም ለምሳሌ መኪናው በጣም ውድ ነው በለኝ this car is expensive ቢሆንም ግን ገዛው በስቲል እሺ still እሺ but still okay ከበት ጋር ነው አብሮ yes okay ገዛው I bought እሱ እኔም አልገዛሁት እሱ ነው የገዛው okay he bought it this car is expensive but still he bought it ቢሆንም ማያ ነው ማን አብሮ ከበት ጋር ማለት yes ግን ያለበትም ይቻላል still he bought it ቢሆንም ሆኖም ገዛው ግን ከበት ጋር ሲመጣ ሞር ናቹራል ነው እንጂ still ብቻዋንም ሆን ትችላለች እሺ ጥሩ ሆስፒታል ሄድኩኝ ቢሆንም ግን አልተሻለኝም ሆስፒታል ሄድኩኝ ቢሆንም ግን አልተሻለኝም yes I going to hospital ሄደሃል already okay I went to hospital but still I'm sick or I'm not feeling better አልተሻለኝም አይደል I'm sick አሞኛል ነው ሆስፒታል ሄጃለሁ ግን አሞኛል ሳይሆን አልተሻለኝም ነው አይደል so I went to the hospital but still I am not feeling better I'm not feeling better አሪፍ አንድ ኤግዛምፕል በራስክ አማርኛውን ንገሪኝ አማርኛ ንገሪኝና ለመቀየር ነው እሺ ልክ በዚህ ትርጉም ማለት ነው ቢሆንም በሚለው እሺ በጣም እየዘነበ ነው ቢሆንም ግን እንወጣለን okay it rains እየዘነበ ነው አሁን okay continuous አድርገው አሁን ለማለት ing መጨመር ነው አይደለ so it is raining heavily it's raining heavily but still ምን ሆነናል እንወጣለን ወደ ውጭ but still future እንወጣለን we will go out ትገምልኝ አንዴ በጣም እየዘነበ ነው ቢሆንም ግን እንወጣለን it's raining heavily it's raining heavily but still we go out future አድርገው we will go out አሪፍ ስለዚህ still የምትባለዋ ፌመስ የሆነ ትርጉሙ አሁንም ማለት ግን ከበት ጋር ስትመጣ ደግሞ ልክ እንደ ኮንጃክሽን ስትመጣ አንዱን ሴንቴንስ ከአንዱ ሴንቴንስ ጋር ስትመጣ ስታገናኝ ምን ትሆናለች ቢሆንም ክሊር ነው የቀረን ማን ነው already so ቅድም እንደነገርኩ አልሆነም ገና እየሆነ ነው ሆኗል ነው ኮንሰፕቱ አይደለ ስለዚህ already የምትለው አማርኛ ቃል እንደምንም ነገኛለች ቀደም ብሎ እሱንም አይተካውም because even በአማርኛ already ነው የምንለው አይደለ ብዙ ጊዜ already ሄዳለች already በልቻለሁ already ተነስቻለሁ ምናምን አይደለ so እሱን ነው የምንገልጸው በዚህ ጋር ማለት ነው ብዙ ጊዜ we will use እዚህ ጋር ተጠቀምነው ቴንስ እዚህ ጋር ምን ቴንስ ነበር ያልኩ past አይደለም
I haven't eaten yet የሚለው present perfect tense ያልኩ እሱንም እዚህ ጋር እንጠቀመዋለን። ኦኬ ለምሳሌ ቀረብ ብለው ሄደዋል። ኦኬ already ብለህ አትጀምር መሀል ነው የሚገባው። they are ምንድነው ሄደዋል same tense ይኸውልህ እዚህ ጋር I ብዬ have ብያለሁ አይደለ she ብዬ has ብያለሁ same tense ነው ብያለሁ። ኦኬ ስለዚህ they ብዬ ምን ልበል have they have አሪፍ they have already left ይበለው they have already left በጣም አሪፍ ለምሳሌ እኔ ፈልገ መተ ቢሮ we ሂንዳ already ሄዳለች ሲሉ ሂንዳ has already left ለምን has ይሆነው she ስለሆነች what comments she he it ሲሆን has ነው የሚሆነው I they we you ደግሞ have ይሆናል excellent እሺ they have already left so ይሄ ድርጊት expected ከተደረገው ጊዜ ቀደም ብሎ መደረጉን ማሳያችን ነው already ይሄ ደግሞ we expected to happen ግን ገና አልሆነም ነው ፖይንታችን አይደለ ጥሩ እሺ more examples እዚህ ጋር እንስራ ለምሳሌ የሆነ ሙቪ ጋበስኩክ ወይ ይሄ ሙቪማ ቀደም ብዬ አይቼዋለሁ ለምትለኝ same tense ይኸውልህ they have ካልክ I አይቼዋለሁኝ ነው የምልሽ ኦኬ እሺ I have already seen አይቼዋለሁ ነው yes እኮ seen yeah okay seen አሪፍ seen or watched ይሄንን ፊልም this movie አሁን ቃላት መቁጠር ግን አይቻልም ሙሉ እንደለልኝ አሁን I have already watched this movie I've already watched this movie በጣም አሪፍ እሺ ለምሳሌ ለምትለኛለህ መሰለክ let's say የሆነ መኪና ልገዛ እየጠራው ያነገርኩ ነበር ኦኬ ከዛ ደወልክልኝ ለኔ ወይ ቀደም ብዬ ገዛሁኝ ማለት ፈለኩኝ I have already bought this car this የትኛው this ይሄንን መኪና ገዝቻለሁ ነው መኪና ገዝቻለሁ ነው ያልኩት መኪና ስለዚህ this እኮ ይሄኛው አርክ መኪና ገዝቻለሁ ብቻ I've already bought መኪና a car ኤን ነበር የፈለኩት this car ታውቀዋለህ I've already bought this car ካልኩ ያሳየው መሆን አለበት just መኪና ገዛው ከሆነ ግን I've already bought a car ይሆናል ማለት የምታውቀው መኪና ቢሆንስ the car እስኪ confident ልክ ስትሆን ትደበቃለህ I've already bought the car እስኪ I've already bought the car good እዛ ጋር ሆኖ ያሳየው ከሆነስ I have already bought this car እዛ ጋር ነው ያለው this እዚህ ጋር ቢሆን ነው that car እዚህ ቢሆን ደግሞ this car I've already bought this car I've already bought that car ለሃለው ማለት ነው clear ነው ስለዚህ አሁን ሚኪ ተማርካቸው ነገሮች በጣም ኢሴንሻል ናቸው እሺ ባጭሩ ያየነው እነኚህ ሶስቱን ቃላት ናቸው they emphasize on actions happening or not happening ገና ለመደረጋቸውን እየሆኑ እንደሆነ መደረጋቸውን ነው የሚያሳየን ማለት ነው so it's very essential I hope you practiced it well እናንተ ደግሞ እንደተለመደው አልፖት ቴሌግራም ቻናል ላይ ፒዲኤፍ አስቀምጥላችኋለሁ እዛ ላይ ሄዳችሁ በደንብ ማንበብ ትችላላችሁ and if you want to learn face to face or online please give us a call